ስራ እየሰራችሁ ነው። በደንብ ስሩ፣ በርቱ፣ ጠንክሩ። ጥሩ ስራ ነው። ጥሩ ስራ ነው። ጥሩ ስራ ነው። አሁን ይሄንንም ፕራንክ ነው እያላችሁን እኮ ነው። እናንተማ ፕራንክ ነው እያልሽን ነው አይደል? ይሄ ነበር የቀረን ማየት የቀረን ይሄንን ነበረ። ዛሬ አሳያችሁን ማለት ነው። ይሄ ነበር እኮ የቀረን። አንተ ደግሞ እንደማታቆነ በርገገግ ስትላ ቤት እንዲው እኛን እኮ ምን አረጋችሁን? በጎች አረጋችሁን አይደል? ጨረሳችሁ። ምንም የማናቅ ምንም እንደማንረዳ ምንም የማናይ ምናምን ነገር ነው የምታደርጉን መሰለን። እኛን የሚያረጉን እንደዛ ይመስለኛል። እኛ ግን ትንሽዬ ነገር ናት ለእናንተ የምናውቀው። የእናንተን እንትን ነገራችሁን ሚስጥራችሁን ሁላችሁን ጠንቅቀን የምናውቅ ሰዎች ነን ሁላችንም እውነት ለመናገር ማለት ነውና አብርሽ ግን በዚህ እንደዚህ ሆነ አያለሁ ብዬ አስቤም አላቅም ነበር ማለት ነው። ማለት ብዙዎቻችሁ ድራማ ነው እየሰሩ ያሉት እያላችሁኝ ነው። ሄርሚላ የልጅ እናት ናት ምናምን የሚባል ነገርም አለ። ይሁንም ትሁንም አትሁንም በአደባባይ እንደዚህ መሆኑ ጥሩ ነው ብዬ ለእኔ አላስብም። እውነት ለመናገር ከብር ይልቅንስ ክብር ነው የሚበልጠው ለሁሉም ነገር እውነት ለመናገር ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር በያላችሁበት ዓለም ዳርቻ ፈጣሪ ይጠብቃችሁ እያልኩኝ ዛሬ በአዲስ መጥቼላችኋለሁኝ። እንግዲህ ያው በአብርሽ ቤት የተለቀቀውን ቪዲዮ አይታችኋል ብዬ ተስፋ አረጋለሁኝ ማለት ነው። ያው እንደዚህ ነው ዛሬ ማለት ነው። እኛ ፕራንክም አርጊው ምንም አርጊው አይመለከተንም፣ ምን አገባን እውነት ለመናገር ማለት ነው። ግን እንደዚህ ያለ ነገር ምንም የምናየውም አይደለም እውነት ለመናገር ማለት ነው። ግን አብርሽ በዚህ ልክ እንደዚህ ሆነ አይሃለሁ ብዬ አስቤው አላቅም ነበር። እስከ ዛሬው ሁሉ ራሱ ስራ ነው እየሰሩ እንዲህ ምናምን እያልኩኝ ነበር ያለሁት ማለት ነው። እና ዛሬ ደግሞ እንደዚህ አይተናቸዋል ማለት ነው። እንግዲህ ይሄ ነው እኔ ያልኳችሁ ነገር ማለት ነው። እንደዚህ ነው። አረ ልጅ አላት ባለ ትዳር ናት ምናምን የምትሉ ያው ብዙ ሰው ሸር እያደረገው ይገኛል። በእርግጥ ሄርሚላ የሁለት ልጆች እናት ናትና ባለ ትዳርም ናት ሲባል ሰምቻለሁ። ነገር ግን ደግሞ ባለ ትዳር ከሆነች የሁለት ልጆች እናት ከሆነች ከባሏ ጋር እንጂ እንደዚህ መታ መስራት ያለባት እንዴት ነው ማለት እንዴት አይነት እኔ አልገባኝም። እንደዚህ ከሆነ እኔ አላቅም ብቻ ማለት ነው። እና ዛሬ አብርሽን አይታችሁታል። ምንም እንደማያውቅ ነገር ሆኖ በርግጎ ምናምን እንደዚህ ምን አርገሽ ወይት የት ውስጥ የሽኝ ነው ምናምን ሁሉ ስለሚል ድረስ ይችን ምርለጋሽ ማሙድ ያለ ሀገሬ ሰው ሲጠረት ኧረ እባክህ ፕራንክ ነው ያረኩት። ኧረ እባክሽ ፕራንክ አረግሽው እንዴ? ጥሩ ለማንኛውም እንደዚህ እየተሆነ ስራ እየተሰራ ስራ ነው። ይሄ ነው ብር ነው። እንደዚህ ብር ማግኘት በዚህ መልክ ኦ ማይ ጋድ ድህነቴን እመርጣለሁ እውነት ለመናገር በእንደዚህ አይነት ብር ከሚገኝ ማለት አብርሽም ባለትዳር ባይሆን ይችኛዋን ባትሆን ችግር የለውም። ግን እኔ አላቅም ብቻ ለማንኛውም ልቦና ይስጣችሁ። እኔ ምንም አልላችሁም። አብርሽ ግን በቃ እንዳትፎገር ወይም ደግሞ እንዳይነቃብህ ያደረከው ነገር ዛሬ ይገርመኛል በጣም እውነት ለመናገር ማለት ነው። ማለት እንደው ዛሬ ከልቤ ነው የሳኩት። የአብርሽ ነገር ያሳቀኝ ዛሬ በቃ ብርግግግ ብሎ ልቀቂኝ ልሄድ ነው ምናምን እየየየ የኛ ይናፋር። ለማንኛውም ወይ ሄርሚላ አንቺማ እናቴ ፊትሽን በጨው ትጥብሽ ነው እየመጣሻለሽ። ኧረ አሁንስ ፈራሁሽ ሄርሚላ፣ በእውነቱ ፈራሁሽ። ለነገሩ ምን ዋጋ አለው? ምን ዋጋ አለው? ሴት ልጅ ሰከን ስትል ነበር አሪፉ። አሁን ላይ ሴት ልጅ ሰከን ማለቷን ትታለች። ለማንኛውም አይዞ በቃ የገባበት ነገር ነው እንግዲህ። አይዞ በቃ የገባበት ነገር ነው። ለዛ ነው እንደ ገጠር ይዘሽ ሄድሽው የኔ ቆንጆ። ለዛ ነበር እንደ ገጠር ይዘሽ ሄድሽው። አዲስ አበባ አልመችሽ ብሎ ነበር ማለት ነው። ኦማይ ጋድ ጥሩ ነው። አልመችሽ ብሎ ነበር አዲስ አበባ ማለት ነው። ለዛ ነው ይዘሽው የሄድሽው ማለት ነውና ጥሩ ስራ ሰርተሻል። ምችት ይበልሽ። ለማንኛውም ይሄን ልላችሁ ነው የመጣሁት። አብርሽ ለአንተ ለነገሩ ስድብ ያው ምርቃት ሆኖልሃል ብዬ አስባለሁ። እና ይመችህ፣ በርታ፣ ቀጥሉበት። ጥሩ እያስተማራችሁ ነው፣ ጥሩ እያሳያችሁ ነው።
ጥሩ ትምህርት እያስተላለፋችሁ ነው። ጥሩ ትምህርት እያሳያችሁን ስለሆነ እናመሰግናለን። በርቱ፣ ጠንክሩ። ጥሩ እየሄዳችሁ ነው። በደንብ ስሩ እላችኋለሁ ማለት ነው። ምክንያቱም አሪፍ ትምህርት ያለው ነገር ስለሆነ እያሳያችሁ ያላችሁት በቃ ይሄ ነው። ህፃኑም ትንሹም ትልቁ የሚመልከተው ማለት ነው። ጥሩ ስራ ነው እያስተማራችሁ ያላችሁት ሚዲያ ላይ በጣም ጥሩ ስራ እና ይመቻችሁ። ይሄ ነበር የቀረን፣ ይሄንንም አሳይታችሁናል ማለት ነው። እና እንግዲህ ይሄን ለማለት ነው የመጣሁት ውዶችዬ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። እንግዲህ ሀሳብ አስተያየታችሁን ስጡ፣ የተሰማችሁን ማለት ነው። እኔ ግን ምንም ልል አልችልም የምር ለመናገር በእውነት ምክንያቱም አብርሽ እኔ እስከ ዛሬው አብሮ መሆኑ መስራቱ ኖት ፕሮብለም ችግር የለውም። አሁን ላይ ግን እንዴት ሳየው አብርሽ በዚህ ሁኔታ ላይ አየዋለሁ ብዬ አስቤም አላቅም ነበረ። ነገር ግን ያው አስቤውም አላቅም ነበር፣ ግን ይኸው እንደምታዩት ማለት ነው። ይሄ ነው እንግዲህ ያው አንተ ከልብህም ላይሆን ይችላል፣ ወይም ደግሞ ያውቃችሁም ሊሆን ይችላል። ግን የሚመለከት ሰው እንደናንተ አያስብም። ይሄንን ልታውቁ ይገባል ብዬ አስባለሁ። ይሄን ለማለት ነው የመጣሁት። አመሰግናለሁ። መልካም ምሽት ይሁንላችሁ። የነገ ሰው ይበላል። ይሄን ቪዲዮ ላይክ፣ ሼር እያደረጋችሁ ለሁሉም አድርሱ።